ዛሬ የምናየው ማንኛውም የኮምፒውተር ተጠቃሚ ሊያውቃቸው የሚገቡ 5 ወሳኝ ነጥቦችን ነው። አብራችሁን ቆዩ። ይህ ሼዶ ቻናል ነው። በየቀኑ አዳዲስ የቴክኖሎጂ ቪዲዮዎችን ስለ ሞባይል፣ ስለ ኮምፒውተር፣ ስለ ተለያዩ ነገሮች እንለቃለን። ሰብስክራይብ በማድረግ የምንለቃቸውን ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬው ቪዲዮአችን እንለፍ። አምስተኛ ፕሮቴክት ዩር ኮምፒውተር። ኮምፒውተራችሁን መከላከል ማለት ነው። ከምን? ከኤሌክትሪክ ሊሆን ይችላል ወይም ከላይቲንግ። ብዙ ጊዜ ኤሌክትሮኒክ ዲቫይሶች ወይም ኮምፒውተር ሊሆን ይችላል ሞባይሎች የሚበላሹት በላይቲንግ ወይም በመብረቅ ነው። ስለዚህ ከመብረቅ ኮምፒውተራችሁን ወይም ሞባይላችሁን ማራቅ መከላከል አለባችሁ። እንዴት ትከላከላላችሁ የሚለው እናያለን። ሌላው ነገር ደግሞ ከኤሌክትሪካል በተለይ ከኤሌክትሪክ በጣም መከላከል አለባችሁ። ምንድነው በጣም ብዙ ፓወር ከመጣ ኮምፒውተራችሁን ወይም ስልካችሁን ያበላሽዋል ማለት ነው። ስለዚህ እንዴት አድርጋችሁ ነው መከላከል የምትችሉት የሚለው እናያለን። የመጀመሪያው ምንድነው ለኮምፒውተር ኤሌክትሪክ ከሆነ ዩፒኤስ መጠቀም ነው። ዩፒኤስ የምትጠቀሙ ከሆነ ከኤሌክትሪክ አደጋ ንጹህ ናችሁ ማለት ነው። ስለዚህ ከፍተኛ ፓወርም ቢመጣ መብራት ጠፍቶ ቢመጣም ስለዚህ ኮምፒውተራችሁ ወይም ሞባይላችሁ ሴፍ ነው ማለት ነው። ስለዚህ ዩፒኤስ መጠቀም በጣም አሪፍ ነው ማለት ነው ለኮምፒውተር። ሌላው ከመብረቅ አደጋ ከሆነ ደግሞ ሰርጅ ፕሮቴክተር የሚባል ለመብረቅ ከሆነ ሰርጅ ፕሮቴክተር መጠቀም ማለት ነው። አራተኛ ባክአፕ ኢምፖርታንት ዳታ። ምን ጊዜም ኮምፒውተር ላይ የተቀመጡ ዳታዎች ወይም ሞባይል ላይ የተቀመጡ ዳታዎች ሌላ ቦታ ኮፒ አድርጋችሁ ካላስቀመጣችሁ ሴፍ ናቸው ወይም ደህንነታቸው የተጠበቀ ነው ማለት በጣም ያስቸግራል። ስለዚህ ምን ጊዜም ኮምፒውተራችሁ ላይ ያሉ ወይም ሞባይላችሁ ላይ ያሉት ፋይሎችን ሌላ ቦታ ባክአፕ አድርጋችሁ ኮፒ አድርጋችሁ ማስቀመጥ አለባችሁ። ካለበለዚያ ግን ያለ ዋርኒንግ ያለ ምንም አልተርኔቲቭ ውስጥ ያለውን ዳታ በአንድ ቀን ልታጡት ትችላላችሁ ማለት ነው። ስለዚህ ባክአፕ ዩር ኢምፖርታንት ዳታ። ምን ጊዜም ዳታችሁን በሃርድ ዲስክ ሊሆን ይችላል ወይም ኦንላይን ላይም ሊሆን ይችላል ማስቀመጥ ይኖርባችኋል ማለት ነው። ሶስተኛ ኪፕ ኮምፒውተር ኤንድ ኢትስ ፕሮግራም አፕዴትድ። ምን ማለት ነው? አንድ ሶፍትዌር ከተሰራ በኋላ ከ6 ወር ወይም ከ3 ወር በኋላ አፕዴት ይሆናል ወይም ይሻሻላል። ስለዚህ እናንተ ኮምፒውተር ላይ አፕዴት ሳይሆን ለረጅም ሰዓት የሚቀመጥ ከሆነ ያ ሶፍትዌር ችግር ይኖርበታል ማለት ነው፣ ወይም ክፍተቱ ለቫይረሶች ግልጽ ይሆናል ማለት ነው። አፕዴት በሆነ ቁጥር ግን በጣም ብዙ ነገር ያቀላል። ኮምፒውተራችሁ ላይ ፋይል ሳይዝ በጣም ቀንሶ ነው የሚመጣው። በጣም ብዙ ፊቸሮች ጨምሮ ነው የሚመጣው። አንዳንድ ኤረር ካሉበት ፊክስ አድርጎ ነው የሚመጣው። ስለዚህ አፕዴት ማድረግ አለባችሁ ማለት ነው። በተለይ ዊንዶ 7 የምትጠቀሙ ዊንዶ ኤክስፒ ሊሆን ይችላል። ስቲል አሁን ዊንዶ ኤክስፒ ትቷል፣ አፕዴት አያደርግም፣ ምንም ነገር አያደርግም። ስለዚህ ዊንዶ ኤክስፒ ተጠቃሚ ከሆናችሁ ዊንዶ ኤክስፒን ሪሙቭ ማድረግ አለባችሁ ማለት ነው። ዊንዶ 7 ዊንዶ 8 አፕዴት የሆኑትን መጠቀም በጣም አሪፍ ነው ማለት ነው። ሁለተኛ ክሊን ዘ ኮምፒውተር ወይም ኮምፒውተራችሁን ንጹህ ማድረግ። ኮምፒውተራችሁ በጣም እየሞቀ አስቸግሯችሁ ሊሆን ይችላል። አንዳንዴም ስታክ እየሆነ አለንቀሳቀስ እያለ ማውዝ አስቸግራችሁ ሊሆን ይችላል። ይሄ ከምንም የመጣ ነው? ኮምፒውተራችሁ ንጹህ አለመሆኑ። ንጹህ ካልሆነ ራማችሁን ቢዚ ያደርገዋል። ስለዚህ ኮምፒውተራችሁ መስራት ያቆማል ማለት ነው። ስለዚህ ይሄን ለመከላከል ኮምፒውተራችሁን ክሊን ማድረግ አለባችሁ ማለት ነው። መውሰድ ያሉባችሁ እርምጃዎች የማይክሮሶፍት ተጠቃሚ ከሆናችሁ ሳንዲስክ ቼክ ማድረግ፣ ሃርድ ዲስካችሁ ኤረር አለው የለውም የሚለውን። በሁለተኛ ደረጃ ዲፍራግ ማድረግ፣ የሃርድ ድራይቫችሁ ዳታ የተበታተነ ከሆነ ወደ አንድ ማምጣት ማለት ነው። በሶስተኛ ኢንስታል ያደረጋችኋቸው አፕሊኬሽኖችን ቼክ ማድረግ፣ የማትፈልጓቸው ከሆነ አንኢንስታል ማድረግ። በዚህኛው ርዕስ ላይ ክሊን ዘ ኮምፒውተር በሚለው ኮምፒውተራችን እንዴት እናጸዳለን በሚለው አዲስ ቪዲዮ ሰርተናል። እሱን በቅርቡ እንለቅላችኋለን። ሰብስክራይብ በማድረግ ተከታተሉ። አንደኛ ደረጃ የምናየው ዩዝ ኢንክሉድድ ሄልፕ ፋይል ኤንድ ኢንተርኔት። ኮምፒውተራችሁ ላይ የተጫኑ ሶፍትዌሮች በሙሉ የራሳቸው የሆነ ሄልፕ ወይም መረጃ የምታገኙባቸው ዌብሳይት አላቸው። ዊንዶ 7ም ሊሆን ይችላል፣ ዊንዶ 8ም ሊሆን ይችላል። ማንኛውም የምትጠቀሙት ኦፕሬቲንግ ሲስተም የራሱ የሆነ መረጃ ራሱ ኮምፒውተሩ ላይም ያለ ኢንተርኔት ላይም መረጃ አለው። ሌሎች ሶፍትዌሮችም
ለምሳሌ አዶቢ ፎቶሾፕ ሊሆን ይችላል ፎቶ ማቀናበሪያ ለምሳሌ የራሱ የሆነ ዌብሳይት አለው ዌብሳይቱ ላይ ገብታችሁ በጣም ብዙ መረጃ ይሰጣችኋል እንዴት እንደምትጠቀሙ ለምን እንደምትጠቀሙ በጣም ብዙ መረጃ ይሰጣችኋል ስለዚህ ዌብሳይቶች ላይ ወይም ኢንተርኔት ላይ በመሄድ ቼክ ማድረግ በጣም አሪፍ ነው ሌሎች ነገሮችንም በጣም ብዙ ነገሮችን ማግኘት መማር ትችላላችሁ ማለት ነው እና ሌሎች ነገሮችን መማር የምትፈልጉ ከሆነ በደንብ በዝርዝር መማር የምትፈልጉ ከሆነ ሰብስክራይብ በማድረግ ቪዲዮዎችን ተከታተሉ በጣም ብዙ ቪዲዮዎችን እንለቃለን ትማሩበታላችሁ ትደሰቱበታላችሁ ሰብስክራይብ አድርጉና እናመሰግናለን